ለመናገር ይከብደኛል። በቅርቡ ነው ወደ እስልምና የሄድኩት። ና ከፍ አድርገን ለጥፋ ካደ ሪካርድ ከየትኛው ቤተ እምነት ነው የሄድከው? ከክርስቲያን። ና ከፍ በል። ቆይ ኦኬ። ከየትኛው ቤተ እምነት ነው የሄድከው? ከክርስቲያን ነው የሄድኩት። እፎይ ክርስቲያን ከስር ካለው ከኦርቶዶክስ ማለት ነው። ከኦርቶዶክስ ስንት ቀን ሆነ ከሄድክ? አረገ ሁሱ ቤት አሁን ነው ሻሃዳ ያዝኩት ገና። መቼ? ዛሬ 10 ቀን ምናምን እንደዛ ነው የሚሆነኝ። እርግጠኛ ነህ? 10 ቀን ሞልቷል? 10 ቀን ሞልቷል? እርግጠኛ ነህ? አዎ እንደዛ ነው የሚሆነው። 10 ቀን 12 ቀን። ኦኬ። ኦርቶዶክስ የት ሀገር ነህ? እኔ አዲስ አበባ ነው የምኖረው። አሁን ስደት ነው ያለሁት። አውቀህ ነው የሄድከው አይደለ? ኦርቶዶክስ ስህተት ነው ብለህ? አውቄ ተምሬ ነው የሄድኩት። ኦኬ። 5ቱን አዕማደ ምስጢራት እስቲ ንገረኝ። አውቄ ተምሬ ነው የሄድኩት ብሏል። ቀላል ጥያቄ። ምን ያልከው? 15ቱን አዕማደ ምስጢር ንገረኝ። እሺ። ቁርባን አንድ፣ ይላክልህ ኡስታዙ የስድስተኛ ክፍሉ። እሱ ደግሞ ሌላ ጋር እየደወለ ነው። ቁርባን አንድ፣ ያኛው ኡስታዝ ሌላ ጋር እየደወለ፣ ኡስታዙ ራሱ ጨንቆታውን ቂጡ ሁሉ አልቦታል። አዋረድከኝ፣ ያስበላኸኝ እያለ ነው። ና ተመለስ፣ ና ተመለስ። እስልምና ያለ ውሸት መቆም ይችላል ወገን? ያለ ፖለቲካ መቆም ይችላል? ሮጠ ያዘዋል፣ ሮጠ። ምን ዝም ብለህ ራስህን ቻል፣ እስኪ አትንጫጫ። ሮጠ። እስልምና ያለ ውሸት መቆም አይችልም ስንላችሁ ለዚህ ነው። ያለ ፖለቲካ ያለ ውሸት ለሰከንድ መቆም አይችልም። ይገባሉ፣ ይዋርዳሉ። ቀላል ጥያቄ ነው የጠየቅኩት። ወራዶች በህይወቴ እንደ እስልምና ወራዳና ቆሻሻ ተከታይ ያለው ማህበረሰብ አይቻል አቅም። እስልምና ያለ ውሸት ዋና ማሳያ የምንፈልገው ይህንን ነው። እኛ በዚህ መጠን ቆሻሻ ናቸው ኡስታዞቻችሁ ፖለቲካ የሚያሰሩ። ልከውት ነው አሁን እሱ በሱ ቤት እኔ ሂድና ሽዋ ክተት እኔ ከዴጋ ሰለምኩ በልና ምናምን እዩት። አካውንቱ አዲስ ነው፣ ለፖለቲካ የተዘጋጀች ነች። በደንብ ተመሬ ነው የሄድኩት አውቄ እስልምና ክርስትና ስህተት ስለሆነ። ይሄንን የሚያደርጉት ይሄንን የሚሉን ለምን መሰላችሁ? ለሁለት ነገር ነው። አንደኛ ክርስቲያኑ ኦኬ ክርስትና በቃ መልስ የለውም ወይንም ስህተት ነው ማለት ነው ብለው ደካማ ክርስቲያኖች እንዲያስቡ ማድረግ ታርጌታቸው። እነሱ ሳኮ ስለማቀው ማለት ነው፣ የነሱን አካሄድ ስለማቀው። ስለዚህ ክርስቲያኖች ከስር ያሉ ደከም ያሉ በእውቀት ኦኬ ክርስትና ስህተት ነው ማለት ነው ብለው እንዲያስቡ የማድረግ ስራ ለመስራት ነው። አንድ። ሁለተኛ ሰዎች ወደ እስልምና እየሄዱ ነው ብለው እንዲያስቡ የማድረግ ሁለት። ሶስተኛ ሙስሊሞችን እዛው አንቆ የመያዝ ሰው ወደኛ እኮ እየመጣ ነው፣ እንዴት ትወጣላችሁ? እውነቱ እኛ ጋር ነው ያለው የሚል ታክቲክ ለማጽደቅ። እስልምና ውስጥ ሰዎችን የሚይዙት በፖለቲካ፣ በድራማ፣ በማስፈራራት፣ በገንዘብ ነው። በአስተምሮ ከመያዝ ይልቅ እንደዚህ ሐሰት ፖለቲካ በመስራት ማለት ነው። ሁሌም ይመጣሉ፣ ይዋረዳሉ፣ ሁሌም ይደርሳሉ፣ ይበተናሉ። እንደዚህ ውርደታቸው ደስ የሚለው ደግሞ ውርደት ማይሰለቸው ያ ኡስታዝ ነው። ሁሌም ጌጡ ከስድስተኛ እኔን ያሳዝኑኛል። አሁን ለእናት ውርደታቸው ራሱ በኢየሱስ ወራዶችና ቆሻሾች። ቀጥሎ ወደ ቶፒክ አሁን እስልምና በነገራችን ላይ ይኸውላችሁ አንድ መያዝ ያለባችሁ ነገር አለ። እዚህ 2000 አካባቢ ሰው ይታየኛል። እስልምና
ትናንትና ካልዋሸ ዛሬ ላይ በፍጹም ቆሞ አታገኙትም ነበረ። ትናንት ባይዋሽ ኖሮ ዛሬ ላይ ቆሞ አታገኙትም ነበር። ነገ እስልምና ይኖራል ወይም ደግሞ ነገ ስንደርስ እስልምናን የምናገኘው ከሆነ በቃ ዛሬ ሙሉ ለሙሉ ቀጥፈው ዋሽተው ነበር ማለት ነው፣ ባጭሩ ማለት ነው። ይሄንን በአእምሯችሁ ታትሞ እንድትይዙት ያስፈልጋችኋል። እያንዳንዱ እርምጃቸው ውሸት ነው። አሁን ሀሳቡ ላይ ቀጥል ፏር ጣሂር፣ ሀሳቡ ላይ ቶፒካችን ላይ ቀጥል። ሶሪ እናንተ ከስር የምታዳምጡኝ እፎይ ይሰማል? ይሰማል። እስቲ በእውቀት እናወራ። ሳትሳደብ ዝም ብለህ ትሳደባለህ እንዴ? ከእውቀት ነፃ ይቆም አንተ። ወራዶችን ወራዳ ማለት ነው አይደል? አንዴ ቆይ ሌባ ፏድ ሰው ፏድ አንዴ እሺ ሶሪ አንዴ ያ ቆማጣን ቆማጣ ካላሉት አብሬ ልፈትፍት ይላል የሚባል ስላለ ምን እናድርግ ታዲያ? አሁን ፏድ ሶሪ እኔ አሁን አንተን ለማናደር ፈልጌ አይደለም፣ አንተን ጨምሮ ያው እንደሚሳደበው ወንድማየው እንዴት እንደሚሳደብ ሰው ሲከራከረ እኮ ማሳደብ የለብህም። እኔ ስለተከራከረኝ እኮ አይደለም። አወራርከው። እሺ ሌላ የትኛው ልታመጣ ነው? ደቦቹን እያስገባህ እዚህ ጋር አንተ የማያውቁትን እያስገባህ እኮ እየተሳደብካቸው ነው። የሚያውቀውን ሰው ቀጥታ መከራከር ማሸነፍ፣ በክርክር ማሸነፍ መቻል አለበት። አዳምጥ። እሺ እንደዛ ከሆነ እኔ ጋር ሰው ሲያወራ መዋሸት የለበትም። ሎክ አንድ ውሸት ከዋሸ ማዳመጥ ተቀምጠኛለህ። ብዙ እኮ ተቀምጬ እያዳመጥኩ ነው። እሺ ግባ እሺ ቶፒኩ ላይ ግባ እሺ ግባ አውራ ቶፒኩ ላይ ቀጥል። አንድ ጥቅስ ብዙ አይደለም የምፈልገው፣ አንድ ጥቅስ ብቻ ኢንጂል ተበርዟል የሚል አንድ ጥቅስ ብቻ እስኪ ስድብ ነው የምገባው። ስድብ የገቡትን ራሱ እኮ ስድብ መመላለሱ አግባብ ጥቅስ ብቻ ስጠኝ። እኛ ወከልናቸውን ራሱ አወረካቸው። ሙሐመድን መልሰውና ይከራል። በቃ አንተ ዝም በል። እኔም ልመልስልህ። አንድ መመለስ አንድ ጥቅስ ብቻ ኢንጂል ሙሐመድን መልሰውና ፕሊዝ። እዚህ ውስጥ ያላችሁ ሰዎች አንደኛ እውቀት ያላችሁ ሰዎች ላይ አትረብሹ። በቃ ሚውት አድርግ። እውቀት የሌለው ሰው ለክርክርም አይመጣም፣ ለውይይትም አይመጣም። በመጀመሪያ ደረጃ እስላም ያለ እውቀት ለክርክር እንድትመጡ አልተፈቀደም። ክርክሩን እውቀት ያለው ሰው በመረጃና በማስረጃ መከራከር ይችላል። የምታውቁትን ብቻ ነው። የማታውቁትን አላህ አለም ብለህ ወርደህ ሌላ ሰው እንዲገባ መፍቀድ። እዚህ ጋር መተህ ከእሱ ጋር ስለተሳደብክ ችግር ስለፈጠርክ ምንም ዋጋ የለውም። አንደኛ በስድብ የሚፈታ ነገር የለም። መሳደብም በእስልምና የተከለከለ ነገር ነው። ያነሳኸው አንድ ጥያቄ አለ። እንጂን ስለመበረዙ በቁርአን ላይ ማስረጃ ስጡኝ ነው ያልከው። አንድ ጥቅስ ብቻ ነው ከተገለበየው ማብራሪያ ሳይሆን ኢንጂል ተበርዟል ያለበትን አላህ አንድ ጥቅስ ብቻ። ቁርአን በማጣቀሻ ነው። ቁርአን ሶስት ምክንያት አለው። ቁርአን ያለፈውን ታሪክ፣ የአሁን ታሪክና የወደፊቱን ነው የሚነግረን። ቁርአን ሶስት መሰረታዊ ነገር አለው። በዚህ ቁርአን ውስጥ በኢንጂል ውስጥ መበረዝን የሚነግረን አንድ የቁርአን አያ አለ። እሱ ቁርአን አያ በቁርአን ውስጥ ይለናል ቁል ሁወ አላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ። በል እርሱ አላህ አንድ ነው። የመጀመሪያው አርስት ነው። ማገናኛው ተጠቅሰ ጋር ወይ ልመጣ ነው። አላህ የሁሉም መጠጊያ ነው። ፖፑላሬ የተበረዘው ቁርአን ነው። እንደዛ ከሆነ ልመጣ ነው። ማን ነው የሚገባው? በመጽሐፍ ቅዱስ በኢንጂል ላይ የአላህን አንድነት አይጠቅስ። እየመለስኩ ነው። እንዴት ነው ታውቃለህ? እዛም እዚህም እየረገጥክ ነው። እንደዛ ከሆነ የተበረዘው ቁርአን ነው። ምክንያቱም ቁርአን ምን ብሎ ተናግሯል? ወንጌል ትክክለኛ ነው በሱ ፍረዱ ብሎ ስለተናገረ ማለት ነው። ስለዚህ አይወልድም አይወለድም አልተወለደም ብለህ የምትል ከሆነ የተበረዘው ቁርአን ነው ማለት ነው። ወይም ሙሐመድ አላወቀውም።
ቁርአን የተቀበለው መገረዙ ነገር የሚነግረን ከእውነተኛ ፈጣሪ አይደለም። ቁርአን ማስተር ቡክ ነው ብለን እናምናለን እስላሞች። ሰው በማስተር ቡካችን ውስጥ ቁርአን የአላህን አንድነት ይናገራል ይላል። በልርሱ አላህ አንድ ነው ይላል። እናንተ ኢንጂል ላይ የአላህን አንድነት ክዶ አላህ ሶስት ነው ይላል። ምክንያቱም አብ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ይላል ማለት ነው። ስለዚህ አሁን እኮ የቁርአንና መጽሐፍ ቅዱስ ይጋጫል አይጋጭም አይደለም። የመጀመሪያ ፐርሚሳችን ተበርዟል ብሏል ወይ ነው ጥያቄያችን። ያ መበረዝ ከዚህ ነው። መበረዙ ከዚህ አይደል የሚጀምረው? ተጋይቷል ካላልክ አልተጋጨም። መጋጨት አይደለም። ለምሳሌ መበረዝ ሲባል ቃል በቃል ከሆነ መበረዝ መጨመር መደለዝ ነው። መበረዝ አንዴ እኛማ የእስልምናው ችግር ነው እኮ እያልን ነው። ተበርዟል ባላለበት ላይ አልተበረዘም ስሩበት ካለ በኋላ ደግሞ ተቃራኒ አስተምሮ ስለመጣ ቁርአኑን የተበረዘው እያልን ነው እኮ እኛ። እስልምና መጽሐፍ ቅዱስን አረጋግጧል ብላችሁ ነበር የተናገራችሁት። ስለ መጽሐፍ ቅዱስ ቁርአን መጽሐፍ ቅዱስን አረጋግጧል አላችሁ። ማረጋገጫው ደግሞ ማሳያው አረጋግጧል ማለት ምን ማለት ነው? ኦኬ ይኸውልህ፣ ኦኬ እሱ ጋር አሁን ወደዛ ነው የምንመጣው። አሁንም የመጣሁት ለዛ ነው። ቁርአን የመጽሐፍ ቅዱስን እውነትነት አረጋግጧል ካለ በምን ማረጋገጫው? የመጀመሪያው መንገድ ይሄ ነው ይላል። ቁል ሁወ አላሁ አሐድ ማለትም አላህ አንድ ነው ካለ በኋላ በመጽሐፍ ቅዱስ ሄደን ማረጋገጫው መጽሐፍ ቅዱስ ስንሄድ ፈጣሪ ሶስት ነው ይላል። ስለዚህ ቁርአን ላይ ያለው እንጂ ሐቁ ማረጋገጫው ቁርአን ላይ ያለው ከመጽሐፍ ቅዱሱ ጋር አንድ ሲሆን ነው። ስለዚህ መጽሐፍ ቅዱስ ተበርዟል ማለት ነው። እንጂሉ ተበርዟል ማለት ነው። ማስረጃ ያልከው እሱ ነው። ወንቱን አላገኘው። በመጀመሪያ ደረጃ መጽሐፍ ቅዱስ ላይ እግዚአብሔር ሶስት ነው ይላል የሚለው ፈጣሪ ሶስት ነው ይላል የሚለውም ስህተት ነው። እንደዛ የሚል ጥቅሳን ሽታውም የለም። እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሚባል አስተምሮ የለም። ፕሊስ አዳምጣ። እሺ እኛ የተመሰረት ነው ዘዳግም 6:4 ላይ እስመ እስራኤል ሀዌ ለሄኑ ኢካድ በሚለው ነው። አንተ ቁል ሁወ አላሁ አሐድ ብለህ እንደምታምነው ማለት ነው። ስማ እስራኤል አምላካችን እግዚአብሔር አንድ ነው የሚል ላይ የተመሰረትን አንተ አላህ አንዱ ነው ብለህ እንደምታምነው አንዱ የአንድ ብዜት ንጥያን የሚያመለክት ነው። አንዱ ማለት አሐድ ማለት አንዱ ማለት ነው። እኔ ጋር ግን ለም የሊድ ወለም ይውለድ ይላል። አይወለድም አልወለደምም ይላል። ያ ሚስት ስለሌለው እግዚአብሔር ወልድ አልተወለደም። አንተ ጋር ያለው እሱ ነው የሚለው። ፖፓላሪ አዳምጥ። አልወለድኩም አልተወለድኩም ሲል ሚስት ስለሌለው ነው። እኛም ደግሞ ፈጣሪ ሚስት አግብቶ ወለደ ምንልበት አልወለድኩም አላለም። አልወለደም አልተወለደም ነው። አልወለደም አልተወለደም ነው። ስለ ፈጣሪ አዳምጥ። እስካሁን ወልዶም ሊሆን ይችላል። ኤንኤስ ቶፒካችን ስላልሆነ እንደዚህ አይነት ነገሮችን ይሄ በዲስሪስፔክት አናውራ። በስርዓቱ ነው ያወራው ብላ ፈጣሪያችንን ዲስሪስፔክት ዲስሪስፔክት አይደለም። ምክንያቱም አልወለደም ማለትና አይወልድም ልዩነት አለው አይደለ? ፖፓላሪ ለም የሊድ ወለም ይውለድ የሚለው የሚለው ምን መሰለህ? ትርጉሙ በቀጥታ ልነግርህ ነው። አልወለደም አልተወለደም ነው። ለም የሊድ ወለም ይውለድ ማለት አልወለደም አልተወለደም ነው። አልወለደም አልተወለደም። ስለዚህ አልተወለደም። እኛ ተዛስ ምን መጣ? እኔ እግዚአብሔር አልተወለደም ብላችሁ ነው የምታምኑት? ክርስቶስ አልተወለደም። አዳም ተዛስ ምን አልክ? አልወለደም አልክ። አልወለደም ማለት የመውለድ ብቃት አቅም የለውም ማለት አይደለም። ሱራ 21:7 አንብብ። ሱራ 39:4 አንብብ። ከፈለገ መጫወቻንና ልጅን ሊይዝ እንደሚችል ስለተናገረ። ኤኒዌይስ ዋናው ፖይንታችን ግን ምንድነው? እሱ ይሄንን ማምጣት መጽሐፍ ቅዱስ ተበርዟል ከሚለው ጋር ይሄዳል ወይ? አይሄድም፣ አይገናኝም፣ አብሮ የሚሄድም አይደለም። ፈጣሪ እናንተ ጋር ሶስት ነው እንደዚህ ይላል መጽሐፍ ቅዱስ። ፈጣሪ ሶስት የሚልም የለም። ለምሳሌ አንተ ጋር ምን ታምናለህ? ቁርአን ራሱ ያላቃል ነው ብለህ ታምናለህ። ቁርአን ያላቃል ነው ፍጡር አይደለም ብለህ ታምናለህ። ቁርአን አላህ ነው ብለህ አታምንም። ቁርአን ግን ያላቃል ነው ብለህ ታምናለህ። ፍጡር አይደለም ብለህ ታምናለህ። ሁለት ፍጡር ያልሆነ አለ። ያላቃል ቁርአን አላህ የወረደ ትዕዛዝ ነው። ቁርአን የአላህ ቃል ነው እንጂ አትቸኩል፣ ፓኒክ አታድርግ። ሁለተኛ አላህ መንፈስ አለው ብለህ ታምናለህ። አዳምጥ፣ ተረጋጋ። አላህ መንፈስ አለው ብለህ ታምናለህ። 1785 ሱራ መንፈሱ ምን እንደሆነ አታውቅም። አውቃለሁ ካልክ ቻሌንጅ አደርጋለሁ።
ምክንያቱም አንተ ካወቅ እሸልምሃለሁ፣ ንጽጽርም ላቆም እችላለሁ። ወደ መንፈስ ምን እንደሆነ ሩህ ምን እንደሆነ ካወቅ ንጽጽርም አቆማለሁ። ምክንያቱም ነብይ ያላወቀውን አንተ ተቻልክ ማለት ነው። ስለዚህ የአላህ ሩህ ራሱ ፍጡር ሊሆን አይችልም ማለት ነው። ኢሳ ደግሞ ሁለቱንም ያሟላል በእስልምና የአላህ ሩህም ነው ቃልም ነው። ይሄም ሌላ ዲሌማ ይሆንብሃል ማለት ነው። ስንት ፍጡር ያልሆኑ ነገሮች እንዳሉ በቁርአን ውስጥ ስለማታቅ እንደው አንተ እንዳልከው እንደው ቢባል እንኳን ሶስት ፈጣሪ ያለ ቢባል እንኳን አንተ ጋር ስንት ፈጣሪ ያልሆነ እንዳለ ገና ተቆጥሮ ስላላለቀ እሱ በጊዜው ያስቀምጦታል እኮ አንድ ብሎ አስቀምጦታል። አንድ ምኑን እንደሆነ አላስቀመጠ። በል እርሱ አላህ አንድ ነው ይላል። በል እርሱ አላህ አንድ ነው። ቁል ሁወ አላሁ አሐድ እርሱ አላህ አንድ ነው ይላል። በቁጥር አንድ መሆኑን ብቸኛ መሆኑን እዚህ ላይ ገልጿል። ምኑ አላህ ፈጣሪ አምላካችን በቁርአኑ ላይ እንዳወራ ፍቀድልኝ። አሁን ልትሰብከን ከሆነ ስብከት ታይም ላይ እንምጣ። በዛሬው ቶፒክ ላይ ነው የምናወራው። የመጣችሁት ቶፒክ ሙስሊሞች ናቸው። ወደ ቶፒኩ ግባና ወደ ቶፒኩ እናወራ ፍቀድ። ግድ የለህም። ቅድም አሁን ለምሳሌ እናንተ ኡሱ የሚባለው ልጅ ሙስሊሞችን እያሰለመ ነው። ስድስተኛ ክፍል ማለፍ ያልቻለ ልጅ አትጥራዚ። አሁን ወደ ቶፒኩ ግባና አሁንም አንድ ጥያቄ ነው የምጠይቅህ። አንድ ጥቅስ ብቻ በግልጽ ቁርአንህ ኢንጂል ተበርዟል ያለበት አንድ ጥቅስ አለ ወይንስ ኡስታዞቻችሁ ከጊዜ በኋላ መጥተው መጽሐፍ ቅዱስ ከቁርአን ጋር እንደሚጋጭ ካዩ በኋላ ቁርአንን ለማስቀጠል ሲል አይ መጽሐፍ ቅዱስ ተበርዟል ስላሉህ ነው? በግልጽ ቁርአኑ ኢንጂል ስለመበረዙ አሁን እየነገርኩ ነው። ከሰማኸኝ አንድ ደቂቃ ስጠኝ። አሁን እያወራሁ እናመሰግናለን። ምክንያቱም ይሄንን ክሌም እኛ ራሳችን እኮ ክሌም ያደረግነው ነው። እሱ አሁን በሜሴጅ ልከውለት ያሰለማችሁ ፕሊስ አዳምጥ። በቃ በፊት እያነሳችሁ ሙስሊም ክርስቲያኖች አልሰለሙም እያላችሁ ፕሊስ እኔ ከስሩ ነው። በቃ ኤኒዌይስ በደንብ አስተውሉ። መጽሐፋችሁ አልተበረዘም ያለን መጽሐፍ ከኛ አስተምሮ ጋር የሚጋጭ ነው ካገኘ ነው ስተተኛ የሚሆነው በኋላ የመጣው ነው። በፊት የነበረው አይደለም ስተተኛ የሚሆነው። ፍቅር ሲዝም መጣ። አሁን ፍቅር ሲዝም መጥቶ መጽሐፍ ቅዱስም ቁርአንም ትክክል ነው አለ። ሎክ ቁርአንም መጽሐፍ ቅዱስም ትክክል ነው አለ ፍቅር ሲዝም መጽሐፉ ላይ። ነገር ግን ፍቅር ሲዝም የያዘው ውስጡ መጽሐፍ ውስጥ ከመጽሐፍ ቅዱስ ጋር የሚጋጭ ከሆነ ስተት የሚሆነው መጽሐፍ ቅዱስ ሳይሆን ፍቅር ሲዝም ያመጣው መጽሐፍ ነው ስተት የሚሆነው። የእናንተ ትክክል ነው ብሎ ራሱ ምን ሰጥቷል? ስልጣን ምስክርነት ሰጥቷል። የእናንተ ያዛችሁ ትክክል ነው ብሎ ምስክርነት ስለሰጠ አስቀድሞ አይ የሚጋጭ ነገር ስላለው መጽሐፍ ቅዱስ ነው ስተት ምትል ከሆነ አሁንም ደግሞ ሌላ ስተት ትሰራለህ። ምን የሚጋጭ ይዟል? ሎክ የሚጋጭ ፍቅር ሲዝም መጽሐፍ ይዟል ከመጽሐፍ ቅዱስ ጋር። ነገር ግን መጽሐፍ ቅዱስ ትክክል ነው ብሎ ተናግሮ የሚጋጭ ከተገኘበት ትክክል ነው ማለቱ በራሱ ስተት ነው። አይጋጭም ማለቱ በራሱ ስተት ነው። በዚህም ራሱ ይጣላል ማለት ነው። ሎክ የሚጋጭ አለው እዚህ ጋር አይወልድም ብሏል፣ እዛ ጋር ተወለደ ይላል። ስለዚህ ስለሚጋጭ መጽሐፍ ቅዱስ መበረዙን ያሳያል። ነገር ግን ቁርአኑ ደግሞ ያለው ይስማማል አይጋጭም ነው ያለው። አይጋጭም በማለቱ የሚጋጭ በመገኘቱ ስተት ይሆናል ነው የኛ አርጉመንት። ኑሪ ሰላም ወይ እንዴት ናችሁ? ሰላም ነው። እንዴት ነው? እግዚአብሔር ይመስገን። አንድ ሐሳብ ብቻ አንድ ደቂቃ ማትሞላ አንድ ሐሳብ ልናገር። አሁን የተናገርከውን ነገር ሙስሊሞች ክርስቲያኖችም ሙስሊሞችም በደንብ አድርጋችሁ ተረዱ። ይሄ ነጥብ በጣም መሰረታዊ ነው። ሙስሊሞቹ ባትመልሱት እንኳን አትሊስት ጥያቄውን በደንብ ተረዱት። ጥያቄውን ከተረዳችሁት እውነት ብዙ ነገር ያዘለ ነው በውስጡ። አሁን የተቀመጠው ሐሳብ ምንድነው መሰላችሁ? ቅድም ፖፖላሪ መጥቶ ሲል የነበረው ነገር ይሄ ነው። እኛ እስላሚክ ዲሌማ ብለን ወይንም የእስልምና አጣብቂኝ ተብሎ የተቀመጠበት ምክንያት እኮ ለዛ ነው። አጣብቂኝ ማለት ምን ማለት ነው? መጽሐፍ ቅዱስ ተበርዟል ካለም እስልምና ውሸት ነው። መጽሐፍ ቅዱስ አልተበረዘም ካለም እስልምና ውሸት ነው። በሁለቱም ውሸት ይሆናል። አጣብቂኝ ይባላል። ይሄ እንዴት ሆኖ ነው አጣብቂኝ የሆነበት ምክንያት? ተበርዟል ካለ መጽሐፉ ቁርአን
የመጽሐፍ ቅዱስን ትክክለኛነት ያረጋግጣል። አሁን እፎይ ሲያሳይ በነበረው በሱራ 547 አይነት አንቀጾች ፍረዱ፣ የኢንጂል ባለቤቶች በኢንጂል ፍረዱ ብሎ ሲናገር መጽሐፋቸው እንዳልተበረዘ ነው። ካልተበረዘ ደግሞ ምን ማለት ነው? መጽሐፋችን ውስጥ ገብተን ስናይ ከእስልምና ጋር የሚቃረን ሐሳብ ይዟል መጽሐፋችን። ስለዚህ በመጽሐፋችን የምንፈርድ ከሆነ እስልምና ውሸት ይሆናል ማለት ነው። አይ ተበርዟል ካለ ደግሞ ምን እያለን ነው? በተበረዘ መጽሐፍ ፍረዱ እያለን ነው ማለት ነው። ይሄም እስልምናን ውሸት ያደርገዋል። በሁለቱም ብትሄዱ አጣብቂኝ ነው እንጂ አሁን ፖፖላሪ መተህ የነገርከን ነገር አይ መጽሐፍ ቅዱስ እኮ ተቃራኒ ሐሳብ አለ ስትል ኦፍኮርስ አጣብቂኙን እየመሰከርክልን ነው። እኛ እኮ ልዩነት የለም በመጽሐፍ ቅዱስና በቁርአን መካከል አላለህም። ግን ልዩነት በመኖሩ ምክንያት እስልምና አጣብቂኝ ውስጥ ገብቷል። ለምን? መሐመድ ኮንፈርም ስላደረገ መጽሐፋችንን፣ ቁርአን ኮንፈርም ስላደረገ። ይሄ ነው መሰረታዊ ሐሳቡ። እፎይ ያለውን ነው መልሼ የደገምኩት፣ ግን በደንብ እንዲያስተጋባ ብዬ ነው። በደንብ አስተውሉት ይሄንን ነገርና ከዛ በኋላ ለመመለስ እስኪ ሞክሩ። ያ እሺ ኑሪ ያለ ኑሪ ኦኬ፣ ሰላም ነው እንደት ነው? አለን። ኦኬ፣ ሐሳባችንን ሰምተኸዋል? አዎ ሰምቻለሁ። ኦኬ፣ ቁርአን ኢንጂል ወይም ደግሞ ወንጌል ተበርዟል የሚልበት አንድ ቦታ አለ? ቆይ አንድ ጥያቄ ልጠይቅ ነኝ፣ ከዛ ትጠይቀኛለህ። ቀጥል፣ ይሄን መልስልኝና ትቀጥላለህ። በወንጌል እንድታምን ተነግሯል አይደል? አዎ። ኦኬ፣ በጣም ጥሩ። ስለዚህ ወንጌል አልተበረዘም ማለት ነው። መጀመሪያ ጥያቄ አንድ ጥያቄ ልጠይቅ፣ ከዛ በኋላ ትጠይቀኛለህ። ችግር የለም። መልስ፣ እዚህ ላይ ቀጥልና ሐሳቡ ላይ፣ ከዛ በኋላ አንተን ደግሞ እንቀበልሃለን እንዳይበተን ሐሳባችን። ኦኬ፣ ሌላ ሙስሊም ካለ ቀጥል፣ ችግር የለም። እኔ አንድ ጥያቄ አለኝ። በቃ ጥያቄን ያዛርገውና በኋላ ትቀጥላለህ አንተሽ። አሳድ መሐመድ አለ? አሳድ አለው። ኦኬ፣ ሰምተዋል ጥያቄን? ያ ሰምቼዋለሁ። ጥያቄው ግን እኔ እንግዲህ ጀስ ኦፎይን በዛን ላድንቅ ብዬ ነው የመጣው። ለምን መሰለ? እኔ በጣም የሚያስተምሩኝ የነበሩ ኡስታዞች በዚህ ሰዓት ሃይባይ ማለት እምቢ አሉኝ። ተከራከሩ ምናምን ስላቸው እምቢ አሉኝ እና ትዳሬ ላይ በጣም ማጥፎ ሁኔታ ደርሷል በዚህ ሰዓት። ምክንያቱም ሚስቴ ሰለምቴ ናት እና ከዚህ የመጣሽ የወሰደች ጥያቄዎች እንዲህ ከአቅም በላይ ጥያቄዎች እየጠየቀችኝ፣ እኔ ደግሞ ኡስታዞችን አነጋግሬያቸው ሂዱበት ስላቸው ምንም ሊሰሙኝ አልቻሉምና ጀስ አፕሪሼት ለማድረግ ነውና ያው ትዳሬን በትነዋል። ደስ ይበል ለማለት ነው። አዎ ትዳሬን በትነዋል። ኦፍ ኮርስ ደስ ይበል። አላህ ግን የእጅ ይሰጣል። አያስቅም። ይሄ የልቤ ነው የምነግርህ። በጣም ሶሪ። እንዲያውም ብትችል በአላህ ይህን ነገር አቋርጥ። አንተ ከፈለክ ክርስትናን ነው የምታምነው፣ ክርስትናንን አስተምር፣ ቁርአንን እስልምናን ተወን። ሶሪ በጣም ግን አንዳንድ ሶሪ በጣም እንደዚህ አፕን በማድረጉ አዝናለሁ አሳድ። በእኔ ምክንያት እንደዚህ ትዳር ከተበተነ በጣም ሶሪ አዝናለሁ። ግን እውነት ለመናገር እስልምናና ክርስትና አብረው መኖር ይችላሉ። በፍቅር በሰላም መኖር ይችላሉ። በትዳር ሳይሆን፣ በትዳር ግን አብረው መኖር አይችሉም። አንተ ይፈቀድልሃል፣ ሱራ 5:6 አካባቢ ላይ አንተ ይፈቀድልሃል። ለእሷ ግን ቀጥታ ከክርስትና ያስወጣታል። ክርስቶስ ደግሞ በማቴዎስ ወንጌል ምዕራፍ 10 ከቁጥር 37 አካባቢ ጀምሮ የነገረን የሚወደን ቢኖር ራሱን እንኳን ይካድ ነው የሚለው አይደለም። ቤተሰቡን ራሱን እንኳን ይካድ፣ መስቀሉን ተሸክሞ ይከተለኝ። ምንም መከራ ቢመጣበት ሚስት፣ ልጅ፣ እናት፣ አባት ወዘተ ሁሉን ትቶ ክርስቶስን እንዲከተሉ መጽሐፍ ቅዱስ ያዛል። ስለዚህ ግዴታዋ ነው እሷ።
ህይወትን መምረጥ ግዴታዋ ስለሆነ ነው። ምድራዊ ደስታ፣ ትዳር፣ ከማይመስል ጋር ህብረት በብሉይ ኪዳን አጥብቆ ከሚቃወማቸው እስራኤሎች ዘሞቱ ከሚላቸው አንዱ ከሌሎች ጣዖት አምላኪዎች ጋር እንደዚህ ወይም ደግሞ ከጎረቤት እንትኖች ጋር የቃል ኪዳኑ ህዝቦች ከነኛ ጋር ሲጋቡ እግዚአብሔር መዓት ያመጣባቸው ይቀጣቸው ነበረ። በአዲስ ኪዳን ደግሞ አይ ቲንክ ሁለተኛ ቆሮንቶስ ላይ ምዕራፍ 6 አካባቢ ላይ ቁጥር 13 14 እንደዚህ ብርሃን ከጨለማ ምንም ህብረት እንደሌለው ሚያምን ከማያምን ጋር ምንም ህብረት እንደሌለው ምንም መጋጠም እንደሌለው ይናገራል። በብሉይ ኪዳን ግን በጣም ስትሪክት ነው። ይሄ በጣም ስትሪክት ነው። ስለዚህ ግዴታዋ ስለሆነ ነው። እሷ ጸሎት አድርግላለሁ ሜቢ ታርቃችሁ ሳትለያዩ በሰላም እንድኖሩ which is አንተ ወደ ክርስትናው መጥተህ ማለት ነው። እንዴ እኔ ወደ ክርስትና መምጣት ከፈለክማ እስኪ ኢየሱስ ራሱ እኔ ፈጣሪ ነኝ ያለን እንኳን ብታመጣ ኦኬ አትሊስት እቀበል ነበር። የለም እኮ ታው እንጂ ኢየሱስ ራሱ አላህን ነው የሚያምነው። ችግር የለውም። አሁን አላህ የሚባለው ራሱ ለመኖሩ ምንም ዋስትና የለም። አላህ የሚባል የለም። መሐመድ ነው የፈጠረው። ዋናው ነገር ጥያቄዎች ካሉ ኮንታክት አድርገኝ፣ አካን ሰፖርት ዩ። ከዛ በዘለለ ግን ያው ቂም እንዳትይዝብኝ። እንግዲህ ትዳሬ በአንተ ተበትኗል ብለህ ቂም እንዳትይዝብኝ። የዛሬውን ቶፒክ ሰምተዋል። መጽሐፍ ቅዱስ አልተበረዘም ይላል፣ ቁርአን የሚል ነው። ቁርአን መጽሐፍ ቅዱስን የሚያረጋግጥ ከሆነ ክርስቶስ ስለራሱ የተናገራቸው ማጽደቅ አለባችሁ ማለት ነው። ምክንያቱም ክርስቶስ ስለራሱ የተናገራቸው አለ። እሱ ህይወት የዘላለምን ህይወት የሚሰጠው እሱ እንደሆነ፣ በቁርአንህ መሰረት ደግሞ የዘላለምን ህይወት የሚሰጠው አላህ ብቻ ነው። ለፍርድ የሚመጣው ክርስቶስ እንደሆነ፣ ከደመና ጋር ለፍርድ የሚመጣው ክርስቶስ እንደሆነ ተናግሯል። በቁርአንህ ላይ ደግሞ ማቴዎስ ወንጌል ምዕራፍ 25 ከቁጥር 30 ጀምሮ ማለት ነው። በቁርአንህ ላይ ደግሞ ሱራ 210 ላይ በደመና የሚመጣው አላህ እንደሆነ ይናገራል። በመጽሐፍ ቅዱስ ላይ ደግሞ ክርስቶስ ኃጢአትን ይቅር እንደሚል ማርቆስ ወንጌል ምዕራፍ 2 ቁጥር 3 እስከ 5፣ ማቴዎስ ወንጌል ምዕራፍ 9 ላይ ከቁጥር 1 እስከ 8 ኃጢአትን ይቅር የሚል እንደሆነ ክርስቶስ ይናገራል። ኃጢአትን ይቅር የሚለው ደግሞ በቁርአን ላይ አሊምራን 135 ላይ አላህ ብቻ እንደሆነ ይናገራል። ስለዚህ በግልጽ በክርስቶስ የተናገራቸውን አላህ ወስዶ እኔ ነኝ ማደርጋቸው ብሏል። ከዛ ደግሞ ኖ መጽሐፍ ቅዱስ አልተበረዘም ብሏል። ስለዚህ እንዴት ታስማማዋለህ? እንጃ ይሄ እንኳን እኔ ኡስታዞቹ ራሱ ይመልሱታል ብለን እኔ እውቅና የለኝም። ቢሆንስ ያው ኡስታዞችም ጠይቄ የሚመልስልኝ አጥቻለሁ። ሚስቴ ራሱ በዚህ ምክንያት ነው እየተጣላን ያለ ነው። ወልዳችኋል? አቤት ወልዳችኋል? አዎ 2 ልጆች አሉ። እንግዲህ እግዚአብሔር እርዳችሁ። ጸሎት አድርግልሃለሁ። ሜቢ ኮንታክት አድርገኝ፣ በውስጥ ጻፍልኝ። እሺ እጽፍልሃለሁ። አመሰግናለሁ። እሺ ኦኬ። ሙሐመድ ወይንም ደግሞ አርድል ሙሐመድ እንኳን ይለፈኝ እስኪ ልስማችሁ። ኦኬ አርድል አበሻ እንዳንተ ያለ ከድር እኔ አንተን እኮ አቂዳ ማወቅ አልቻልኩም። ቆይ ሰለፊ ሱፊ ነህ ወይንስ አባሽ ነህ ወይንስ ዋብያ? ዋብያ አይደለም። አክቹአሊ ዋብያ አይደለም። ምንድነው ዋብያ? ምንድነው? የትኛው መሐመድ አብደል ዋብ ተከታይ አይደለም። እሱን አውቃለሁ። አልከተለውም። ማንን ነው ምን ተከታይ ነህ? ያንተ ምንድነው አቂዳ? እኔ አባሽ ነህ? እኔ ቁርአኑን ብቻ ነበር የሚከተለው። እኔ ማንን ሰለፍ የትኛው አልከተለም። ሐዲስ የሚያምነው አለ የማላምነው አለ። ደኢፍና ሰይስ ማምነውና ማላምነው ስትላውን ቁርአን ብቻ ከሆነ የምትከተለው ሶላትን ራሱ በምን አውቀህ ነው የምትሰግደው? ስንት ሩኩ እንዳለው ስንት ነው ሩኩ ያለው ሰላት? በምን አውቀህ ትሰግዳለህ? እሱ
ሩኩ ስንት ስትል አሁን ዙር ላይ ይለያል፣ አስር ላይ፣ መግሪብ፣ ሻይ፣ ሱቢ ይለያል እኮ እያንዳንዱ መግሪብ ላይ ተጠቅሷል ስንት እንደሆነ? መግሪብ ላይ 3 ነው፣ 3 ሩኩ። በምን ታውቃለህ? በሐዲስ በሚያምኑ ሐዲስ። እሱ ትክክል መሆኑን አዲሱ በምን ታውቃለህ? ሳይ ስለሆነ ኦኬ። ስለዚህ ሳሂህ የሆኑ ሐዲሶችን በሙሉ ትቀበላለህ ማለት ነው? ሳሂህ የሆነ ሁሉንም ትቀበላለህ? ሳሂህ የሆኑትን? ስለዚህ እንደዛ ከሆነ ሐዲስ ትቀበላለህ፣ ከሌሎቹ አትለይም። ሌሎቹም እኮ ዳኢፍ ከሆነ አይቀበሉ። አይ ሳሂህ ሆኖ ማለት ነው። ሰነድ የሌለው አለ እኮ ሰነድ የሌለው ማለት ነው። ሰነድ ከሌለው አይደለም። እኔስ ብቻ በአላህ አቂዳ ጉዳይ ላይ በአላህ ላይ ያለ እይታ ምንድን ነው? እኔ አላህ አካል የለውም ብዬ ነው የሚያምነው። እኔ መንፈስ ነው ብዬ ነው ከአባሾቹ የምትለየው? ከአባሾቹ ተመሳሳይ ነው አቂዳ እንትን ምን ሞጁዱን ቢላ መካ ከሚሉት ነው ወይንስ? ያለ ቦታ ይኖራል። ኦኬ የሆነ ምን ላይ ነው ብቻ የተለየ አቋም ያለ መስሎኛል። የሆነ ሰዓት ሁሉም ቦታ ነው የሚገኘው ብሎ ነበር። እኔ አንተ ትመስለኛለህ ባልሳሳት። እኔ ብላ መካን የምለውን ይቀበላለሁ። ያለ ቦታ ይኖራል የምለው በሁሉም ቦታ የሚለውስ አላህ አርሽ ላይ ነው አለ ካልክ እኮ አርሽ ሳይፈጠር በፊት የለም እያልክ እኮ ነው። ኦኬ ለማንኛውም እንመለስና ወደዚህ አሁን አንተ እይታ ምንድነው? እሱ በተውራትና ኢንጂልና ያሉት ብለህ ነው የምታምነው? እሺ አስቸገርከን እኮ አንተ ደግሞ ለውይይት አልመቻልከን። አይ እንዴት ተመስቆ ለሚለውንም አልቀበልም ስላላየሁት። ተበርዟል ብለህ አታምንም? አለም ብለህ አታምንም? ምንድነው እሱ ታዲያ የምታምነው? ኢንጂልና ተውራት የት ነው ያለው? እሺ እኔ እሱን የማውቀው ጉዳይ አላውቀውም። አስቸጋሪ ያደርገዋል እሱን። ስለዚህ ተውራትና ኢንጂል ባለቤቶችን ማወቅ እኮ ግዴታ ነው። እስልምና የነቢያት ሃይማኖት ነው ብለህ የምታምን ከሆነ ወይንም ደግሞ አራቱን እንደወረደ ማመን ነው። እሱ ዝም ብለህ እንደወረደ ማመን፣ መጽሐፉ ምን እንደሚል ካላመንክ፣ መጽሐፉን ካላየኸው ካላወቀው አስቸጋሪ ያደርገዋል። ኔስ እስቲ አገሬ ፊዳከ አቢ ኦሚ አብዱ ሰላም ነው? ይሰማናል? ይሰማል። አሎ አልሐምዱሊላህ ሰላም ነው። አንተ እምነት ክርስትና ነው? ጊዜው እሱን ያዘውና ተውራት አይምን ኢንጂል ተበርዟል ብለህ ታምናለህ? እሺ እሱን ታምናለህ ወይ ሳይሆን የአንተን እምነት ሲያስረዳኝና ተቀባይነት ካለው ያው እዚህ ጋር ሰው ፊት ሲነገረኝና ያው የሚቀበል ከሆነ እሱን ልቀበልኝ። አንተ ከስለሱ እያወራን እኮ ነው። ኢንጂል የኔ መጽሐፍ ትክክል ነው ወይንስ ስህተት ነው ብለህ ነው የምታምነው? እኮ ይሄን ትክክል ነው ወይንስ ስህተት ነው ብለህ ነው የምታምነው? እሱን እንዳትጠይቀኝ። አንተ እምነትህን አስረዳኝና ልቀበል። የአንተን እምነት የአንተን ፈጣሪ አስረዳኝና አንተ የምታምንበትን ፈጣሪ እኮ እየጠየቅኩህ እኮ ነው። የኔ መጽሐፍ ትክክል ነው ብለህ ታምናለህ? ትክክል ነው ብለህ ነው የምታምነው? ካመንኩ ለምን እመጣለሁ አንተ ጋር? ካስረዳኸኝ እንዴት አምናለሁ? ካስረዳኸኝ ነው ማምነው። እንዴት አሁን ማምነው እኮ እንድታምን ደግሞ እምነትህ ያዘሃል እያልኩ ነው። እኔ ደግሞ እያልኩ ያለሁት የአንተ መጽሐፍ እኔ ጋር ገና ሳትመጣ የአንተ መጽሐፍ እዛው ሆነህ ማለት ነው የኔ መጽሐፍ ትክክል እንደሆነ ይነግርሃል እያልኩ ነው። የኔ መጽሐፍ ትክክል እንደሆነ ይመሰክራል። እንዴት ታደርገዋለህ? ለምሳሌ እኔ አይደለም ስለ ቁርአን ምናምን ላላቅ እችላለሁ፣ ወይም ደግሞ የሆነ ሐዲሶችን ምናምን እኔ ላላቅ እችላለሁ፣ ምንም ነገር ማለት ነው። ነገር ግን አንድ ጥቅስ ያንተ እምነት ያለህበትን ፈጣሪ እንዴት እንደምታምን ያንተን ፈጣሪ ካዛ እኮ አንድ ጥቅስ እንኳን ኢንጂል
ተበርዟል የሚል አንድ ጥቅስ እንኳን በቁርአን ውስጥ አለመኖሩ ምን ይጠቁመሃል? በመጽሐፉ እመን በኢንጂል ይልሃል። በሱ ስሩበት ይለናል። በሱ ፍረዱበት ይለናል። አሁን እኛ በያዝነው መጽሐፍ ስናምን፣ በያዝነው መጽሐፍ ስንፈርድ ይህንን እንድንፈርድ እንድንመራበት የአንተ መጽሐፍ ያዘናል። እኛ ካልፈረዳችሁ በያዛችሁት መጽሐፍ ስተተኛ ናችሁ ይለናል። ስንፈርድ ደግሞ የእናንተ መጽሐፍ ከኛ መጽሐፍ ጋር ይለያያል። ውስጡ ያሉት ይለያያሉ። ካልፈረዳችሁበት ትጠየቃላችሁ፣ ካልሰራችሁበት ገሃነም ከታችኋለሁ ይለናል። የእኛ መጽሐፍ አለ የሚለው የእናንተ መጽሐፍ ስለኛ ማለት ነው። ስለዚህ መስራት አለብን፣ መፍረድ አለብን አለ ያለው ገብቷል። ለምሳሌ የአንተ መጽሐፍ ማለት ነው። የአንተ መጽሐፍ እኔ ፈጣሪ ነኝ የሚልበት ቦታ ካለ ወይም ደግሞ እኔን አምልኩኝ የሚለው ፈጣሪ አንተ የምታምነው ፈጣሪ እዚህ ጋር ነው ብለህ አሳየኝና ያኔ እኔ አንተን ልቀበል አንተ ምን ልቀበልስ? አሁን ቶፒኩ ላይ ግባ። ቅድሚያ እኔ ፈጣሪ ነኝ ደምሳሽ ስላለ ተከተለዋለን። ፈርዖን ቁርአን ላይ እኔ ፈጣሪ ነኝ ብሏል። ስለዚህ ታምነዋለህ ፈርዖንም ማለት ነው ሳይሆን እኮ ፈጣሪ ፈጣሪነቱን ነው መናገር አለበት። ያ ፈርዖን ፈጣሪ ነኝ ስላለ ፈጣሪ ነው ማለት አይደለም። ስለዚህ አንድ አካል አንዱ ተነስቶ ፈጣሪ ነው ስላለ ፈጣሪ ነው ብሏል ስላለም ነው ማለት አይደለም። አዳም ምክንያቱም ፈጣሪነት የሚረጋገጠው ነው እከሌ እንደዚህ አይደለም ደግሞ አንተ ታስረዳኛለህ። አዳም እኮ እያወራን እኮ ነው። ስለዚህ እያወራን ያለ ነው ስለ መጽሐፉ ነው። ቅድሚያ ያንን መጽሐፍ የሚገኘው ፈጣሪ ነኝ ያለም አላለም መጽሐፍ ውስጥ ነው የሚገኘው አይደለ? ማሳየህ ከመጽሐፍ ውስጥ ነው አይደለ? ስለዚህ መተማመን አለብን። ቅድሚያ መተማመን አለብን። መጽሐፉ ላይ መተማመን አለብን። ሰንበዲ መጽሐፍ ጽፎ ኡንጁ የሚባል እኔ ፈጣሪ ነኝ ብሏል ብሎ ቢልህ ኡንጁን ልትከተል አትችልም። እዛ ጋር ደግሞ ቡንጁ ተነስቶ ፈጣሪ እኔ ቡንጁ ፈጣሪ ነኝ ፈጥሬያችኋለሁ የሚል መጽሐፍ ጽፎ ብታነብ እኔ ቡንጁ ፈጣሪያችሁ ነኝ ፈጥሬያችኋለሁ የሚል ብታነብ ፈጣሪ ነው ማለት አይደለም። ምክንያቱም ማለት ቃሉን ብሎታል። ነገር ግን ምን መሆን አለበት? መጽሐፉ መረጋገጥ መቻል አለበት። ኦተንቲክ ነው አይደለም የሚለው መረጋገጥ አለበት። ስለዚህ አሁን ምንድነው እያወራን ያለ ነው? እኔ የምጠቅስልህ መጽሐፍ ታማኝ መሆኑን ኮንፊርም አድርግ። ቅድሚያ አንተ የምትጠቅሰው መጽሐፍ ጋር የኔ መጽሐፍ እንዴት ነው የሚለውን እንለይ እያልኩህ ነው። ያግኝተኛል። እኔ ቁርአንን ስለማላውቀው እዚህ ጋር እንለይ ምናምን ብለህ እንትን ልትለኝ ሳይሆን ማለት ነው። ቀጥሉ በቃ ያው አንተ ምንም ብለህ ልታስረዳኝ እኮ ትችላለህ። ቀላል ጥያቄ ነው የጠየቀህ። የፈጣሪ እውነተኛነት የሚረጋገጠው በመጽሐፍት ነው አይደል? መጀመሪያ እሱን ታምናለህ። ያው መጽሐፍን አመንኩ ማለት ያንተን ፈጣሪ እኮ አመንኩ ማለት ነው። ስታስረዳኝ ነው መጽሐፍን ላምን የምችለው እንጂ ሳላውቀው እንዴት አምነዋለሁ መጽሐፉን እኮ በእሱን መጀመሪያ ከዛ በፊት እውነተኛነቱን ማረጋገጥ ቆይ አንዴ። ስለዚህ እውነተኛ ነው ብለህ መጀመሪያ ማመን አለብህ ነው መጽሐፉ። ለምሳሌ ኢንጂል ለክርስቲያኖች የተሰጠ መጽሐፍ እንደሆነ እንዲሁም ደግሞ ተውራት ለአይሁዶች የተሰጠ መጽሐፍ እንደሆነ በግልጽ ይናገራል ቁርአን። ስለዚህ ያ ለክርስቲያኖች የተሰጠው ኢንጂል እውነተኛ ነው፣ በሱ ተጠቀሙበት፣ በሱ እመኑ፣ በሱ ተገልገሉበት ብሎ ይናገራል። ስለዚህ የክርስቲያኖች መጽሐፍ ቅዱስ ማለት ነው እውነተኛ እንደሆነ ቁርአን ራሱ መስክሯል ማለት ነው። ስለዚህ ያንን ቁርአን የመሰከረውን አንተ ትቀበላለህ አይደል? ቁርአን የቱ ጋር ነው መሰከረው? ክርስቲያኑ ብሎ የሚያዝ ቁርአን አለ እንዴ? አይ ለክርስቲያኖች የተሰጠው መጽሐፍ እሱ እውነተኛ ነው በሱ ፍረዱ ብሎ ይናገራል። ቁርአን እንዲያውም የመጣው እሱ እውነተኛ እንደሆነ ሊያረጋግጥ ነው የሚናገረው። ኦኬ እሱን አታውቅም? ቁርአን እሱ እውነተኛ መሆኑን ሊያረጋግጥ ሲሆን በአላህ ማመንህን አንድ ፈጣሪ መኖሩን ሊያረጋግጥ ነው የመጣው እንጂ ያን ሊያረጋግጥ አልመጣም። እሱን የምታረጋግጠው እንዴት እንደሆነ ታውቃለህ አብዱ? መጀመሪያ ቁርአን የተናገረው ስለ መጽሐፍ ቅዱስ አለ። ያ መጽሐፍ ቅዱስ እውነተኛ ከሆነ ቁርአን ደግሞ የራሱ ይዞት የመጣው የፈጣሪ ሐሳብ ያለ። ስለዚህ ያንን መጀመሪያ ያረጋግጠዋለሁ ብሎ የተናገረው መጽሐፍ እዛ ሄደት እውነተኛነቱን ቼክ ማድረግ አለብህ ማለት ነው፣ በቁርአን ውስጥ የተጠቀሰውን አምላክ እውነተኛነቱን ለማረጋገጥ። ስለዚህ ወዴት ሪፈር ያደርጋል ማለት ነው? ወደ ኢንጂል ወይም ደግሞ ወደ ተውራት መሄድ አለብህ ማለት ነው። አለበለዛ ቁርአን ላይ ያለው ፈጣሪ ሌላ ከሆነ የተለየ ከሆነ ወይም ደግሞ ከመጽሐፍ ቅዱስ ተቃራኒ ከሆነ ኢንጂል እውነተኛ ይሆንና ቁርአን ሐሰተኛ ይሆናል ማለት ነው።
ስለዚህ ማን እንድትቀበል ያደርጋል? መጀመሪያ የተጻፈውን መጽሐፍ ማለትም ለክርስቲያኖች የተሰጠው እሱ እውነተኛ መምሪያ ወይም ብርሃን አድርጌ አወረድኩት ብሎ ስለሚናገር ማለት ነው፣ ለክርስቲያኖች የተሰጠው መጽሐፍ። ስለዚህ ወደዛ ሪፈር ያደርጋል ቁርአን። ቁርአን ስለ መጽሐፍ ቅዱስ ምን ብሎ ነው የሚናገረው? ኦኬ፣ ለምሳሌ ስለ ኢንጂል ምን ብሎ ይናገራል መሰለ? አንድ ላሳያ፣ አንድ ጥቅስ። ኦኬ፣ ለምሳሌ ሱራ 5:47 ላይ እንደዚህ ብሎ ይናገራል። ኦኬ፣ እሺ፣ ኢንጂል የኢንጂል ባለቤቶች በውስጡ አላህ ባወረደው ህግ ይፍረዱ ይላል። ስለዚህ አላህ ባወረደው ህግ ማለት አላህ ህጉን በኢንጂል ውስጥ አውርዷል። ያ ህጉ እውነተኛ ስለሆነ በዛ ህግ ይፍረዱ ብሎ ይናገራል። አላህ ባወረደ እንደው ምን ብሎ ይገስጻቸዋል? እዚህ ጋር አላህን ባወረደው የማይፈርድ ሰው እነዚህ አመፀኞች እነርሱ ናቸው ብሎ ይናገራል። ስለዚህ እነዚህ ኢንጂል ባለቤቶች እነማን ናቸው ማለት ነው? ክርስቲያኖች። ያ መጽሐፍ ወይም ደግሞ ቁርአን ከመሰጠቱ በፊት የነበሩ የመጽሐፉ ባለቤቶች እነዚህ የኢንጂል ባለቤቶች ክርስቲያኖች ናቸው። በዚህ መጽሐፍ እንዲፈርዱ፣ በዚህ መጽሐፍ እንዲተዳደሩ፣ እናንተም ደግሞ በዚህ መጽሐፍ ማመን እንዳለባችሁ ይናገራል። እዚህ ላይ ሜቢ ሐሳብ ካለ ይሰማል? አብዱ ይሰማኛል፣ ግን አልገባኝም። ያ ግልጽ አይደለም። ስለ ከቁርአን አጀምርልኝ ነገሩን ማለት ነው። መጽሐፍ ቅዱስ ገብተህ ያንተ ፈጣሪ ነኝ ብሎ ያ እንትን ያዘዘበትን ተገዙኝ ብሎ ያ እንትን ያለበትን ቦታ አሳይኝና በዛ እናውራ እንጂ ቁርአን ውስጥ ገብተህ አታሳይኝ ይሄን ነገር ማለት ነው። ኦኬ፣ እሺ፣ እዚህ ላይ ሐሳቡን ነካ እናድርገውና ከዛ በኋላ ወደ አንተ ጥያቄ እንመለሳለን። መጀመሪያ እዚህ ላይ ፎከስ እናድርግና እሺ፣ የፈለከውን ሐሳብ ነገር ግን እኔ ስለአንተ እምነት አስረዳኝ፣ ስለኔ እምነት አታስረዳኝ፣ ችግር የለውም። ያ መጀመሪያ ስለ ፈጣሪ ሳቤ የሚገኘው ከመጽሐፍ ነው፣ ከመጽሐፍቶች ነው። ለዛ ነው መጀመሪያ መጽሐፍቶቹን ነው መነጋገር ያለብን በሚለው ነው። መጽሐፍቶች ከቁርአን አታሳይኝ፣ ከአንተ መጽሐፍ አሳይኝና አንተ ልታምነውን እንትን አሳይኝ። እሺ፣ አንድ እኔ የሚልህ ምንድነው መሰለኝ? ኢላሂ አንተ ቀጥል። የምታምነውን ፈጣሪ አስረዳኝ፣ ከዛ ደግሞ እናወራለን እንጂ ከቁርአን ጀምረህ እንዳትሄድ፣ ችግር የለውም። እሺ፣ ችግር የለውም። ትቀጥላለህ። አንድ ጊዜ ሌላ ሰው ይቀጥልና ወደ አንተ እንመለሳለን። ጥያቄ እንቀበላለን። ኢላሂ ሰነፍ ያለው ኦኬ፣ ኢላሂ ያለ ኢላሂ አገሬ ምናምን የሚል አካውንት ያለውም አለ። ፊዳከ አውሩ። ሰላም ጀማዓው፣ እስኪ ሰላም ናችሁ? እንዴት ናችሁ? ሰላም ሰላም የገባሁት ሰላም፣ እንዴት ናችሁ? እስኪ አንድ ጥያቄ ነበረኝና አልመለስልኝ ስላሉ ምናልባት የምታውቀው መረጃ ካለ አንተም እንትን ብትል ስለ ቁርአንና ስለ አላህ ስለ ጅብሪል እስኪ የምታውቀው ነገር ካለ አንድ ቀን ወይንም መቼ ሰዓት አሁን እንትን እንዳትሉ። በቁርአን ምን ጅብሪል እንዴት ብሎ እንደተቀበለው ከአላህ Subhanahu Wa Ta'ala አይታወቅም። እሱ አይታወቅም። በአካል ሂዶ አላህ ጋር ተገናኝቶ ነው ወይንስ ኡስታዞችን ብጠይቃቸው መልስ አላገኘሁምና ምናልባት የምታውቀው ኢንፎርሜሽን ካለ የምታውቁ ሙስሊሙን ካሉ እስኪ አስረዱኝ። እስኪ ሌላዎቹ እያስወጡኝ ነው። እንግዲህ ቅርቢቱ ሰማይ ያወረደው ከዛ በኋላ አላህ ደግሞ እንትና ወደ ቅርቢቱ ሰማይ ያወረደው ከዛ ወዲያ ወደ 23 ዓመት ያህል ጅብሪል ወደ ምድር አመላለሰው የሚል አለ። ቅርቢቱ ሰማይ ጋር ድረስ አወረደው ከዛ በኋላ አመላለሰው የሚል የለም። ሽታውም የለም እንደዛ የሚል እንደዛ ይታመናል። በሌሊቱል ቀድርን ታውቃለህ? ሌሊቱል ቀድር ላይ እዛ ድረስ ቅርቢቱ ሰማይ ጋር አወረደው። ከዛ በኋላ ከዛ ወደ ታች ደግሞ ጅብሪል በየእንትኑ እየቀነሰ ያመጣል ማለት እየበተነ እንትን እያለ ከዛች ላይ ያመጣል። በምንድን ነው ያወረደው? የተጻፈ ነው ቅርቢቱ ሰማይ ድረስ ያመጣው ወይንም ምንድን ነው ያመጣው? እሺ ጅብሪል እስከዛ ይዞት ከዛ ድረስ እንዴት ብሎ አመጣ? ወደ ሰማይ ድረስ እንዴት ብሎ አላህ አወረደው? እሱን አናውቅም።
ሁለተኛ ስንተኛ ሰማይ ነው ያልከው? ቅርቢቱ ሰማይ ማለት አንደኛይቱ ሰማይ ናት። እንዴት ከሰባተኛ ሰማይ አንደኛ ሰማይ ድረስ መጣ? ቅርቢቱ ድረስ ነው አለ አርዲ። አዎ ቅርቢቱ ሰማይ ድረስ ይሄ ቤተል ኢዛ የሚባለው ማለት ነው። ወይንም ሙስሊሞች ልክ ሳውዲ ካለው ካባ ትይዩ ወደ ላይ ሶስተኛው ሰማይ ላይ ወይንም ቅርቢቱ ሰማይ ላይ ሌላ ካባ አለ ብለው ያስባሉ ሙስሊሞች። እዛ ጋር ነው ወረደ ቁርአን ብሎ የሚያስቡትና እንዲያውም ፕሮሰሱ እንዴት ነው መሰለ መሐመድ፣ አላህ መጀመሪያ ሰሌዳ ላይ አስቀምጦት ነበር ይሄንን ቁርአን ላህል ማፉዝ የሚባለው ማለት ነው። ይሄ ጥብቁ ሰሌዳ ወይንም ኡማል ኪታብ ብለው ሙስሊሞች የሚሉት እዛ ሰሌዳ ላይ ነበር። ይሄ ያልተፈጠረው ያላህ ቃል እንግዲህ እንዴት ሆኖ ሰሌዳ ላይ እንደነበረም እግዚአብሔር ያውቅ። ይሄ ሰሌዳ ያልተፈጠረ ነው ሰሌዳው ወይንስ የተፈጠረ ነው የሚል ጥያቄ ያነሳል። ምክንያቱም የት ነበረ ቃሉ ታዲያ ሰሌዳው ከመፈጠሩ በፊት የሚል አለ። ለማንኛውም ከዚህ ሰሌዳ ላይ ነው ከዚህ ሰሌዳ ላይ ምንድነው ሁሉም ቃሉ እዚህ ሰሌዳ ላይ ነበር። ከዛ ቀጥታ በአንድ ሌሊት ለይለተል ቀድር ላይ ቤተል ኢዛ የሚባለው ቦታ ላይ መጣ ይላል። እንዴት ነው የመጣው? ጅብሪል ነው ይዞት የመጣው፣ በራሱ ነው የመጣው። ብዙ ዲቴል የለም። አንዳንዶች ጅብሪል ላይ ያመጣው ይላሉ። ግን እንዴት ሆኖ ነው ይዞት የመጣው የሚባለው ነገር እሱ ላይ ማብራሪያ የለም። አላሁ አለም ነው መልሱ እሱ ላይ። ከዛ በኋላ ግን ከቤተል ኢዛ የሚባለው ቦታ ላይ እዛ ሌላ ሰሌዳ ይኑር አየር ላይ ይሁን ቃሉ እሱም አላሁ አለም ነው አይታወቅም። ከዛ ከቅርቢቱ ሰማይ ግን ለመሐመድ ደግሞ በረመዳን ቀን በሰኞ ቀን የመጀመሪያው መገለጥ ኢቅራ ቢስመ ረቢክም ነው እንደዚህ የሚለውን ይዞ እሱን ይዞ መጣ። ከዛ ለ23 ዓመት ከዛ ከቤተል ኢዛ እያመላለሰ ያመጣለት ነበር ነው የእስልምና አስተምህሮ። ግን ያው ይሄ ቤተል ኢዛ ዛዳ እዛስ ማን እንትን አለው? ማን አስቀመጥ? እዛ ሰሌዳ አለ ወይ ደብተር አለ ወይ አይታወቅም። ሰሌዳውም ፍጡር ነው ወይንስ ምንድነው? እንዴት ብሎ ፍጡር ጋር ተገናኝቶ እንዴት የቁርአን የመጣበት መንገድ ለማወቅ ስለፈለኩ ነው። ይቅርታ እንትናችሁን እንትን አልኩባችሁ፣ ሰዓታችሁን እንዳልገልባችሁ። አሉ አንዳንድ ሐዲሶች አሉ። በወርቅ የተለበጠ መጽሐፍ ነው ይዘው ሐዲሶችን እንትን ካሉ ሐዲሶችን ሸር አድርግልኝ የምትችላቸው ነገር ካሉ። ማፉዝና ቁርአን ምን አገናኝ? ማፉዝ እኮ አልወረደም። አይ እኮ ከላህ ማፉዝ ላይ ነው መጀመሪያ የነበረው። ከሱ ግን አይደለም። እኔ ጥያቄ አሁን ምሳሌ አላህ Subhanahu Wa Ta'ala ቁርአንን ፍጡራን ጋር ተገናኝቶ ነው ወይንስ በሌሊተል ቀድር ምክንያት ነው? ያን ሌሊተል ቀድር ደግሞ ገባ? አላሁ አለም ነው መልሱ። እሱ አይታወቅም። አላሁ አለም ነው። እንዴት አድርጎ ነው ለጅብሪል የሰጠው? እንዴት ሆኖ ነው ከጥብቁ ሰሌዳ ላይ ይገኛሉ ሐዲሶቹ? ይሄ ተፍሲራቶች ላይ ታገኘዋለህ ሲያብራሩ እንዴት አወራረዱን ተፍሲራቶች ላይ ታገኛለህ። ሱራ ስንት ነበረ? ወይ ይሄ ባንድ ስለማነሳባቸው ሙረጃአት ነው የሚሰጡት። ሱራ 2 185 አሳልፎ ሱራ 2 185 ሱራ 17 105 እስከ 106 የነሱ ተፍሲር ተመልከታቸው። አሁን እፎ እየጠቀሰልህን ሱረቱል በቀራን እና ሱረቱል ኢስራን ተፍሲሮቹን ተመልከታቸው። እዛ ላይ አለ ይሄ ከላህ ማፉዝ እንዴት ወደ ቤተል ኢዛ እንደወረደ የሚያብራራበት ማለት ነው። ዲቴይሉን ግን አይነግርህም፣ ያው አይታወቅም። ሌላው በፓራሹት ነው የሚልሃል ከታች። እሺ ሙሐመድ አንዴ ይቅርታ አድርግልኝና ማለት ነው ኡስታዞች አልመልስም ብለው ነው ይሄን ጥያቄ። ስለዛ አይደለም ስለ ቢላል ሀበሽ ጠይቄ ራሱ መልስ አላገኘሁም ትላለህ እንዴ? መስጊድ ግባና ጠይቅ። መልስ አላገኘሁም አትበል፣ ታገኛለህ መልስ። ዝም ብለህ ታወራለህ እንዴ እዚህ ጋር? አንተ ልጠይቅ አትበለኝ። እኔ ቁርአን አልቀራሁም፣ ኡስታዞች አልመለሰልኝም አይደለም። አንተ ልጠይቅህ። እሺ አይደለም አትበለኝ። እኔ ለምሳሌ ቁርአን ላልቀራ ኡስታዝ ላልሆን እችላለሁ። ነገር ግን ኡስታዞችን መስጊድ ገብተህ ጠይቀህ በፍጹም አልመልስልህም አይሉህም ይሄን ጥያቄ ማለት ነው።
خلاص እነሱ መልስልኝ አሉ። ምናልባት የሚገኝበትን ቦታ ለማወቅ የመጣሁት ነው። አይመልሱም መልስልኝ። እኔ እኮ አንተንም ጥያቄ ነው አዝም ያላችሁ እኮ እኔ ራሴ ያላወቅሁትን ነገር እንደዚህ ነው ብዬ ለምን መልስልሃለሁ? ኡስታዞች እንደሚመልሱልህ እኔ እርግጠኛ ነኝ። አመላሴ ላይ አትቆም። ዛሬ አንተ ቤት አልመጣሁ። ዛሬ አመላሴ ላይ ለምን ትቆማለህ? እኔ ቤት እኮ አልመጣሁም። ነገር ግን የዋለውን ነገር አትጠይቅ። አውቆ ጠየቅኩ ለማለት ማለት ነው። ምን አገባህ ነው ዛሬ አንተ እኔ ላይ እንትን የምትፎገለው ዛሬ አዛው እነሱ ነው የጠየቁት። እነሱ መልሰውልኛል። በቃ እውቀት ለማግኘት ነው የገባሁት እኮ ሙስሊም ነህ አንተ። አልሐምዱሊላህ ረብል ዓለሚን ወለ ታዲያ ይሄን ጥያቄ ጠይቀን ኡስታዝ አልመልስም አለኝ ጥያቄ። አዎ እንኳን ስለዛ አይደለም ስለ ቢላል ሀበሽ እንኳን ስለ ቢላል ሀበሽ ጠይቄ አልተመለሰልኝም። አይ አስወጥቶኛል። እሱም አስወጥቶኛል። ብሎክ ብሎኛል። እሱ አቅማ ብሎክ ብሎኛል። እናንተ ወጣዝገቡ ብሎኬን አስፈታልኝ ልጠይቀው። በቃ እሺ መልስ ካገኘ እዚህ ጋር ጠይቅሽ። ጥሩ ነው። በቃ ለአንተ ጥሩ ነው። ማግኘትበትን መንገድ ከየት እንደሚያወጡት መረጃዎችን ለማግኘት የምትለው እሱ ምንም አቅምባ በቃ ይቅርታ አድርግልኝ። ከተመለሰልህ ጠይቅ። እዚህ ጋር ትችላለህ አብዱ። እሱ ምንም አቅም እኮ እኔ የሚገኙበትን ቦታ ነው አይደለም እንዴ? እኔ ጠየቅኩት እኮ የሚገኙበትን ቦታ ነው። አንተ ምን በቃ ከተመለሰልህ ጠይቅ አልኩህ እኮ። ነገር ግን ዝም ብለህ እንደዚህ አልተመለሰልኝም ምናምን አትበል። ይመለስልሃል። ግባና ጠይቅ። እሱ ጋር እኔ ራሴ ሄጄ አንተ ሲገስ ይልክልሃለሁ። እሺ በውስጥ ላይ ጥያቄ መልስ ነገሩና እስቲ አብዱ እኔ ጋር አገናኘኝ እኮ አገናኛለሁ። ችግር የለውም። እሱ ጋር እኔ ራሴ ላይቭ ገብቼ ከዛ ገስ ይልክልሃለሁ። ከዛ ትጠይቀዋለህ። ተረት የሚያውቁት ነው የሚሸውደው እንጂ ምንም አያውቅም። ዝም በል እባክህ። ተረት አትበል። የምንም ተረት የለም። አንተ ራስህ ስምህን ቀይረህ መጥተህ እዚህ ጋር ታወራለህ እንዴ? ኧረ እባክህ እስቲ አንድ ጥያቄ። አርካኑ እስላም ስንት ነው? አርካኑ እስላም ስንት ነው? አርካኑ እስላም ስንት ነው? 5 ነው። አርካኑ እስላም ስንት ነው አትበለኝ። የሚያውቅ ሰው ሄደህ ጠይቅ ያልኩህ እኮ ለዚህ ነው። ገብቶሃል? ነገር ግን እዚህ ጋር ያልሆነ ነገር ስምህን ቀይረህ መጥተህ ለማውራት ሞክር። እስቲ አንድ ጥያቄ የምጠይቀን ትመልሳለህ? እሺ በቃ የገባበት ቦታ ጠይቅና ይመለስልህ። ከዛ ደግሞ መልሰን አግኝተህ ትወጣለህ። ከዛ ደግሞ እኔ ለገባሁት ነገር እኔ ራሴ ጠይቃለሁ። ሄድና ተረት እሱ ጋር ተማሪ ሄደህ ተረት በቃ ጥያቄ ከተመለሰልህ በኋላ እኔ አወራለሁ። እኔን በቃ ቀጥል ሂድ። ፕሮግራም አይመለስም። ምንድነው ጨለማ የሚታየኝ? ባይዘው እኔ የሁላችሁም ጨለማ ነው የምትታዩኝ። ያ ወይ አንድ ፊዳ ከሚል ብቻ ነው አንድ አካውንት የሚታየኝ። ምን እየተካሄደ እንደሆነ ማለት ለእህታችን እንልቀቅላትና እህታችን ደግሞ ከኛ የተሻለ እውቀት ምናልባት ሊኖራት ስለሚችል አንዴ እንትን ባሉ የኔ ታያችኋለሁ ወይንም ኖርማል ነው እኛ ጋር። ኦኬ ወጥቼ ልመለስ። እሺ አንዴ ቀጥሉ፣ አትረባበሹ። የፊዳ